ሰላም ውድ ተመልካቾች እንዴት አላችሁ? ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። እናንተ ቤተሰቦች ስለሆናችሁ ይህን ማድረጋችሁ እንደምትቀጥሉ አውቃለሁ። ያም ሆኖ ግን የእናንተ እንቅስቃሴ እናንተ የምታደርጉት ላይክ፣ ሰብስክራይብ፣ ሼር እያንዳንዷ ሪያክሽን ስለምረዳው እጅጉን አመሰግናችኋለሁ። ውድ ተመልካቾች ቤተሰቦች ስለሆናችሁ በእርግጥ ምን ታደርጋላችሁ? ቢኒያም ካሴ ነኝ። ዛሬ የሩሲያና ዩክሬን ውጥረት የተመለከቱ መረጃዎችን በተለይም ፕሬዚዳንት ቭላድሚር ፑቲን ጥሪ አቅርበዋል። የንደራደር ጥሪ ነው። ይህ ጥሪ እንዴት ሊሳካ ይችላል? ከዩክሬን በኩል የሚሰጠው ምላሽ ምን ሊሆን ይችላል? የሚለው የሚጠበቅም ጉዳይ ሆኗል። ይህን ጉዳይ ሰፋ አድርጌ አስመለክታችኋለሁ። በኢስታንቡል የሚደረገው ስምምነት ወይንም ደግሞ ድርድር ምን አይነት አንደምታ ይኖረዋል? የአውሮፓ ህብረት መሪዎች በተለይም ለሩሲያ ማስጠንቀቂያ አዘል መልእክት ሰደዋል። እንዲሁም የእንግሊዙ ጠቅላይ ሚኒስትር ጨምሮ የተለያዩ መሪዎች ኪየቭ መግባታቸው ይታወሳል። ለምን ሆነ የሚለውን በስፋት እንዲሁ እንመለከታለን። ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ትልቁን ጥሪ አቅርበዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር የቀጥተኛ ንግግር ጥሪ ማቅረባቸው እንደ በጎ ዜና በዓለም ዙሪያ እየተነገረ ይገኛል። በፈረንጆቹ ግንቦት 15 ላይ ቀጥተኛ ድርድር እንዲደረግ ፑቲን ጥሪ አቅርበዋል። ታዲያ ድርድሩ ላይ ዩክሬን ተሳተፍ ጥሪ ያቀረቡ ሲሆን ከክሬምሊን በኩል ያለውን ቁርጠኝነትም በግልጽ የሚያስመለክት ነው በሚል በርካቶች እያነሱላቸው ይገኛል። የአውሮፓ መሪዎች ሩሲያ ለ30 ቀናት የሚዘልቅ የተኩስ አቁም ስምምነት ላይ እንድትደርስ ማሳሰቢያ ከሰጡ በኋላ ፕሬዚዳንት ቭላድሚር ፑቲን ከሰዓታት በኋላ ማለት ነው ይህን ሀሳብ ይፋ አድርገዋል። ታዲያ በርካቶች ፑቲን ፈርተው ያደረጉት ነው ለማለት ቢሞክሩም በተለይም የምዕራቡ ዓለም ፑቲን ግን የራሳቸውን እቅድ ደግሞ ይዘው መቅረባቸው ነገሩ ያው ዩክሬናውያንን ዋጋ እያስከፈለ እንደሚያስቀጥል ፍንጭ የሚሰጥ ነው። እምብዛም ባልተለመደው የክሬምሊን የምሽቱ መግለጫ ሌት ናይት ፑቲን ሩሲያ ሁልጊዜም እውነተኛ ድርድር እንደምትፈልግ ዓለም ልታውቅልን ይገባል በሚል ሀሳባቸውን በግልጽ አስቀምጠዋል። ጦርነቱን ለመቋጨትና ሰላም ለማምጣት ሞስኮ ፍላጎቷ የበዛ መሆኑን ያስገነዘቡት ፕሬዚዳንት ቭላድሚር ፑቲን ያም ሆኖ ግን ጫና ለማድረግ የሚፈልግ ካለ ጡንቻችንን ያውቁታል፣ እናም እንደው ለሰላም ብንሰራ እንጂ ሌላ ነገር አያሻም የሚል አቋም ያለው ሾርኔ የሚሉታል ሀሳባቸውን አጋርተዋል። ቅዳሜ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ከፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን፣ ከጀርመኑ መራሄ መንግስት ኦላፍ ሾልዝ እና ከፖላንዱ አቻቸው ዶናልድ ተስክ ጋር ሆነው ወደ ኪየቭ ተጉሰዋል። በሩሲያ ላይ ጫና ለመፍጠርና ወደ ስምምነት ለማምጣት እንደሆነ ተነግሯል። ከሰኞ ጀምሮ ያለምንም ቅድመ ሁኔታ ገቢራዊ የሚደረግ ተኩስ አቁም ሩሲያ እንድታደርግም እነዚሁ ኃይላት ጠይቀዋል። ውጥናቸውም ይህ ነበረ። ወደ ኪየቭ ብቅ ሲሉም ይህን ጉዳይ ለማራገብ እንደሆነ በርካቶች ስምምነታቸውንና ያላቸውን ፖለቲካዊ ግንዛቤ አስቀምጠዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሞስኮ ጉዳዩን እንደምታስብበት አስታውሰዋል። ጫና ለማድረግ የሚሞክር ካለ ግን ትርጉም የለሽ ጥቅም የለሽ ነው በሚል ግልጽ አቋማቸውን አራምደዋል። የ30 ቀናቱ ተኩስ አቁም ጉዳይ ላይ ፑቲን አስተያየት ባይሰጡም በኢስታንቡል ቱርክ በሚደረገው የቅል ውይይት ላይ ዩክሬን ተሳትፎ እንዲኖራት ጠይቀዋል አሊያም ጋብዘዋታል። ከዚህ ቀደም በኢስታንቡል ሁለቱ ሀገራት መደራደራቸው የሚታወስ ነው። ያ ማለት ግሬን ኢኒሺየቲቭ ስምምነት ላይ ሲደርሱ ፑቲን ከቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን ጋር በጉዳዩ ላይ በጥልቀት እንደሚነጋገሩ ግልጽ ቢሆንም ሁኔታው ግን እጅግ አሳሳቢ ሊሆን የሚችለው ይህ ነገር ካልተሳካ የሚለው ሆኗል። ከዚህ ቀደም ሞስኮ የተኩስ አቁምን በተመለከተ እንደምታስብበት ግልጽ የነበረ ቢሆንም ግን ለዩክሬን የሚቀርበው ወታደራዊ እርዳታ መቆም አለበት በሚል ደግሞ የሙጥኝ ማለቷ ነገሩን በእርግጥም ሲያወሳስቡ ቆይተዋል። ፑቲን በክሬምሊን ለተሰባሰቡ ጋዜጠኞች መግለጫ ሰጡ። የዩክሬን ጦር አዲስ የጦር መሳሪያና ሰው ኃይል ካገኘ በኋላ በጥድፊያ ምሽግ ከቆፈረ አዲስ ኮማንድ ፖስቶችን ካቋቋመ በኋላ የተራዘመ ውጊያ ከማካሄድ ይልቅ ይህ የረዥም ጊዜ ዘላቂ ሰላም ለማምጣት የመጀመሪያው እርምጃ ይሆናል ብለዋቸዋል። ታዲያ ማን እንደዚያ አይነት ሰላም ይፈልጋል ሲሉ ጥያቄ በራሳቸው መንገድ እንደተለመደው ለማንሳት ሞክረዋል። ፑቲን አካሄዳቸው ከትላንቱ ዛሬ የተለየ ነው ለማለት አዳጋች ቢሆንም ሁኔታው ግን እጅጉን ስብስብ ይሆናል። የ3 ቀናቱ የተኩስ አቁም ይጀመራል ተብሎ በሚታሰብበት ሰዓት ማለትም ሐሙስ ዩክሬን ሩሲያ 730 ጥሰቶችን ፈጽማለች በሚል ተመጣጣኝ እርምጃ መውሰዷን እንዲሁ ማስታወቋ የሚዘነጋ አይደለም። ለዚህም ነው መፍትሄ እንዳው ከመካሰስ ያልተሻገረ ሊሆን ይችላል የሚባለው። ሩሲያ ደግሞ ዩክሬን 480 ጥሰቶችን ፈጽማለች በሚል መወንጀሏ ነበር። የተኩስ አቁሙ አሁን እየተጤነ እንዳለ ነገሮችን ከግራም ከቀኝ መመልከት ቢቻለም
ፑቲን ግን ቅዳሜ በሰጡት መግለጫ በተለይም አዳራቸውም ሁሉም ነገር እየሆነ ቢሆን ለኪየቭ ባለስልጣናት ድርድሩ እንዲቀጥሉ ጥሪ እናቀርብላቸዋለን፣ እናሳስባለን። ማሳሰቢያ ለመስጠትም የምንፈልገው ቀጥተኛ ንግግሩን እንዲቀጥሉ አሊያም ያለምንም ቅድመ ሁኔታ መሆን እንዳለበትም ግምት ውስጥ ማስገባት እንዳለባቸው ነው በሚል አቋማቸውን በግልጽ አስቀምጠዋል። የፕሬዝዳንት ቭላድሚር ፑቲን ያለምንም ቅድመ ሁኔታ ሲሉ ምን ለማለት ፈልገው ነው? ነገ ከነገ ወዲያ አደገኛውን ጦርነት ሊያዘምቱ ወይንም ሊከፍቱ ነው በሚል ስጋት አሁንም መነሳቱ አይቀርም። 3 ዓመታት የተሻገረው ጦርነት በርካቶችን አፈናቅሏል፣ ህይወታቸውንም አሳጥቷቸዋል። የጀርመኑ ኦላፍ ሾልዝ፣ የፈረንሳዩ ኢማኑኤል ማክሮን፣ የፖላንዱ ዶናልድ ተስክ ሀሳባቸውን በተለያየ መንገድ ለመግለጽ ቢሞክሩም ተስክ ደግሞ ማለትም የፖላንዱ ጠቅላይ ሚኒስትር አንድ ቀን ሩሲያ ልትወረን ትችላለች የሚል ስጋት አለባቸው። ታዲያ ሀሳባቸውን ከማጋራታቸውን ባሻገር ፕሬዚዳንት ዶናልድ ትራምፕ ሳይቀሩ ጉዳዩን ይደግፉታልና ለ30 ቀናት የግዴታ ሩሲያ የተኩስ አቁም ማድረግ አለባት በሚል የሙጥኝ ብለውባታል። ነገር ግን እንደ አሸናፊ ሀገር ሩሲያ ደግሞ ማንም አይነካኝም በሚል ሁኔታውን በራሷ መንገድ እንደምጠቀልለው ሳይታለም የተፈታ ነው። ፑቲን ከእቅዱ ጋር ካልተላበሱ ወይንም አብረው ካልሰሩ መጠነ ሰፊ ማዕቀብ እንደሚዘንብባቸው፣ የሩሲያ ባለስልጣናት ጫና ውስጥ እንደሚገቡ፣ ኢኮኖሚያቸውም ፈተና ውስጥ እንደሚገባ ዶናልድ ትራምፕ አስታውቀዋል የሚል መረጃ እንዲሁ ከነዚህ መሪዎች ይፋ ሆኗል። ፑቲን ጸረ ሩሲያ ትርክት ያሉ ሲሆን አውሮፓ ያቀረበውን በራሳቸው እቅድ መተካታቸው ደግሞ አሊያም በራሳቸው አንቀጽ በራሳቸው አካሄድ መቃኘታቸው ነገሩን እጅግ አሳሳቢ ያደርገዋል። ለዛም ነው ሰላም የሚመጣ ከሆነ የሚጠቀመው ሁሉም ኃይል ቢሆንም ነገር ግን አሸናፊዋ ሞስኮ እየሆነች ስለመጣች ነገሩን አደገኛ ያደርገዋል ተብሏል። ሐሙስ በኢስታንቡል እንገናኝ ያሉት ፑቲን ያ የማይሆን ከሆነ ግን እዳው ገብስ ብለውታል። እዳው ገብስ ማለት በእርግጥ በሳቸው አገላለጽ ተኩስ አቁሙ እንዳለ ይቀጥላል አሊያም በተወዛገበ መንገድ ሊሄድ ይችላል፣ ጦርነቱ ግን አደገኛ ሆኖ ይቀጥላል ነው። ያለምንም ቅድመ ሁኔታ ያሉትም ይሄኑ ነው። ለንግግሩ ከረሲፕ ጣይብ ኤርዶሃን ጋር ፑቲን ሲመክሩ ነገሮች ግልጽ ብለው የሚታዩ ቢሆንም የጥቁር ባህር ፖለቲካ ሳይቀር የሚታመስ አሊያም የሚረጋጋበትን አጋጣሚ በግልጽ የሚፈጥርም ያደርገዋል። ፑቲን በራሳቸው መደራደሪያ እንጂ በምዕራቡ አይሆንም ካሉ ከሞገዱ እንዲሁ ዋላድር ብለዋል። ራሳቸው ፖለቲካዊና ወታደራዊ ፍላጎታቸውን በሚያስፈጽሙበትና በሚያስቀጥሉበት መንገድ እንጂ ምዕራቡ ዓለም ጫና ስላደረገባቸው እንደማይስማሙ ከዚህ ቀደም በተደጋጋሚ ዓለማችን አስተውላለች። በእርግጥ አንድ ሀገር በጦርነት ላይ አሸናፊ የሆነ ሲመጣ ሁሉ ነገር መደራደሪያው በራሱ እጅ መሆኑ ሳይታለም የተፈታ ቢሆንም ወታደራዊ አዋቂዎችን በዚህ መንገድ የሚስማሙ ናቸው። ዘለንስኪ ለተኩስ አቁም ከዚህ ቀደም ተዘጋጅቻለሁ ያሉ ሲሆን ነገር ግን ተኩስ አቁም የሚደረገው ጦርነት ከቆመ በኋላ መሆን አለበት በሚል በቀጥታ ሲናገሩ ቆይተዋል። ሩሲያ ደግሞ ጦር መሳሪያ ልትታጠቅብኝ አሊያም ደግሞ አውሮፓው ሊያስታጥቃት ስለሆነ ነው እንጂ ብንታረቅ ምን አለ ስትል ሰንብታለች። ያም ሆኖ ግን ፕሬዝዳንት ቭላድሚር ፑቲን አካሄዳቸው ሁሉ አደገኛ ለሆነባቸው ምዕራባውያን ነገሩን በቀላሉ ለማየት አስቸጋሪ አድርገዋል። በ2022 የተጀመረው ጦርነት ማለትም የካቲት 24 ላይ በፈረንጆቹ አቆጣጠር 3ኛ ዓመቱን በተሻገረበት አጋጣሚ እጅግ አሳሳቢና አስፈሪ ነገሮች የተከሰቱ ይገኛል። በሩሲያና በምዕራቡ መካከል ከ1962 የኪዩባ ሚሳኤል ቀውስ በኋላ አደገኛ ውጥረት ወይንም ደግሞ አስቸጋሪው ተብሎ ተወስዷል። ጦርነቱ እንደጀመረ ሁለቱ ሀገራት በኢስታንቡል ተነጋግረው ነበር፣ ኪየቭና ሞስኮ ማለት ነው። ታዲያ ተኩስ አቁም ላይ መድረስ ተስኗቸዋል። ምንም እንኳን የግሪን ኢኒሺዬቲቭ ወይንም የእህል ስምምነት ቢያደርጉም በወቅቱ ዘላቂነት ያለው ሰላም እንደሚያሻ የሚናገሩት ፑቲን የተለያዩ መለኪያዎች ደግሞ በራሳቸው መንገድ ማስቀመጣቸው በእርግጥ እሳቸው ይፈልጉታል ወይ ሰላሙን የሚል ጥያቄ የሚነሳባቸዋል። ምዕራቡ ዓለም ፑቲንን አምባገነን ይላቸዋል። በእርግጥ እሳቸው የሚያደርጉት አንዳንድ እንቅስቃሴዎች ከዚህ አንጻር ሊታይ ይችላል። ከዛም ባሻገር ደግሞ ህዝባቸው የቁርጥ ቀን ልጃቸው እንደሆነ ፑቲንን ይገምቷቸዋል። ታዲያ አራቱን ግዛቶች አሳልፎ የመስጠት ጉዳይ ማለትም ሄርሶን፣ ዛፖሪዥያ፣ ሉሃንስክና ዶኔስክን ይህ ደግሞ ግምት ውስጥ ይገባል። ክሬሚያም እንዲሁ
2014 ላይ በፈረንጆቹ አቆጣጠር ክሪሚያ በሩሲያ ኃይሎች እጅ ወድቃለች። የሴባስቶፖል ሞቃታማ ወደብን ለማግኘት የተደረገ ጥረት ነበረ። ታዲያ አሁን እነዚህ አራቱ ግዛቶች እንዴት ወደ ሩሲያ ይሄዳሉ ወይስ ደግሞ ወደ ዩክሬን ይመለሳሉ? የድርድሩ ማጠንጠኛ ነጥቦች እየሆኑ መጥተዋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን መቀላቀል ደግሞ አይታሰብም የፕሬዝዳንት ቭላድሚር ፑቲን አቋማቸው ነው። ኔቶን መቀላቀል ሩሲያን ቆልፎ በሁሉም አቅጣጫ እንደ መውጋት ነው የሚል ግንዛቤ ያላቸው። ሩሲያ ደግሞ ይህ የሚደረግ ከሆነ ኔቶ 33 ይሆናል። አንድ ሩሲያ ለ33 እንዴት አቅሟ ይፈቅዳል የሚል ጥያቄ አላቸው። የአውሮፓ ኃይሎች በዩክሬን የተለያዩ እንቅስቃሴዎችን ከማድረጋቸውን ባሻገር ተኩሱን አቁሙን ጥሰውም ቢሆን በዩክሬን ምድር ጦራቸውን ማሰማራት ይፈልጋሉ። ይህ ደግሞ ተቀባይነት የለውም እየተባለ ይገኛል። የ30 ሰዓታት ተኩስ አቁም ከዚህ በፊት ለኢስተር ወይንም ደግሞ ለገና ፕሬዝዳንት ፑቲን ማድረጋቸው ይታወሳል። የ3 ቀናት ተኩስ አቁም ደግሞ ለድል በዓላቸው ማለትም ናዚን ላሸነፉበት ሜይ 9 አድርገው ነበረ ለ3 ቀናት የቆየው። በእርግጥ በተለያየ መንገድ የተጣሰ እንደነበር የሚታወስ ነው። ፑቲን በእርግጥም እኛ የጀግና ምድር ሰዎች ነን፣ የጀግኖች ወራሾችም ስለሆነን ጀግኖች ነን፣ ሁሌም አሸናፊዎች ነን የሚል አቋም አላቸውና ነገሩ በቀላሉ የሚታይ አይደለም። እውነት ከኛ ጋር ናት በሚል የሚመጻደቁት ፕሬዚዳንት ቭላድሚር ፑቲን ነገሮችን ለመዳሰስም ሆነ ከራሳቸው አንጻር ለመቃኘት አካሄዳቸው አደገኛ እየሆነ መጥቷል። ካልተስማማ ደግሞ ያልቅላቸዋል የሚል ሀሳባቸውንም እንዲሁ ማጋራታቸው ጉዳዩን ውስብስብ ያደርገዋል። ሰር ኬር ስታርመር እንደሚናገሩት ከሆነ የአሜሪካው ፕሬዝዳንት ያቀረቡት ተኩስ አቁም ሀሳብ በፍጥነት ተቀባይነት ማግኘት ያለበት ነው። ራሳቸው ዶናልድ ትራምፕ ጥርት ያለ አቋም እንዳላቸውም በዚህ መንገድ ለማጋራት ሞክረዋል። ከስብሰባው በኋላ ፕሬዝዳንት ቮሎዲሚር ዜሌንስኪ መሪዎቹ ከዩክሬን ጎን በመቆማቸው ከማመስገናቸውን ባሻገር ነገሩ አብረውን ዛሬም አውሮፓውያን እንደዘለቁ ግልጽ ያደርገዋል የሚል መረጃን ለማጋራት ተገደዋል። ታዲያ ዛሬ ዘላቂ ደህንነት እንዴት መገንባትና ማረጋገጥ እንዳለብን የሚለው ላይ እናተኩራለን ከማለታቸውን በላይ ሁኔታው በአውሮፓ መሪዎች የቀረበው ምክረ ሀሳብን በሚመለከት ምላሽ የሰጡት የክሬምሊን ቃል አቀባይ አዲስ እርምጃ ነው ብለውታል። ነገር ግን እኛ ላይ ጫና ለማድረግ መሞከር ረብ የለሽ ወይንም ደግሞ የማይጠቅም ስለሆነ ቆም ብለው ቢያስቡበት የሚል መረጃ እንዲሁ ለማጋራት ሞክረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የአውሮፓ መሪዎች ግንኙነታችን ዳግም እንዲቀጥል ከማድረግ ይልቅ በባህሪያቸው ጸባጫሪ በመሆናቸው ነገሩን እያወሳሰቡት ሄደዋል የሚል መረጃ እንዲሁ አጋርተዋል።